እንኳን አገኘሁሽ። እየተደረገ ስላለ ፕሮግራም ታውቂያለሽ አይደል? ምን ፕሮግራም? እንደ የፊዮሪና አቀባበል ነው። ነገ ክላስ ትመጣለች። የምርሽ ነው? ይሄማ በጣም ደስ የሚል ነገር ነው። ደስ ይላል ብቻ ሳይሆን የሆነ ኢቨንት ማዘጋጀት አለብን። ምን አይነት ኢቨንት? ፊዮሪን ዌልካም የምንልበት ነው እኮ። የታሰበ ነገር ካለ አስረጅኝ። ኦ ማይ ጋድ ሶሲ ግን ምን አይነት ሰው ነሽ? ምን አለ አሁን ቅዱስ ይሄ ነገር ቀድሞ ነግሮሽ ቢሆን ኖሮ። ሶሲ በቅዱስ ከምትበሳጭ ቆይ የታሰበውን ነገር ብትነግሪኝ አይሻልም? አሁንማ እኔ የሆነ ምርጥ የሆነ ፕሮፖዛል ዲቨሎፕ አድርገናል እና በቃ እንሂድና በዝርዝር ሁሉም ነገር አስረዳሻለሁ። አንቺም የተወሰኑ ኃላፊነቶች ይኖሩብሻል። ገባሽ? አዎ ገብቶኛል። ኦኬ ሃይ ሄኖክ። ቾምቤ ማለት ቀረልኝ። ለምን ነበር የጠራህ? በተደጋጋሚ ስደውልልሽ ነበር። ሆን ብዬ ያላነሳሁልህ ይገባኛል። ስለዚህ ለምን ፈልገኝ እንደነበር ትነግረኛለህ ወይስ ልጅ? ስለ ፊዮሪ ላወራሽ ነው። ፊዮሪ ነች የኩላሊት ንቅለ ተከላ አድርጋለች። ምን? እያመረህ ነው ቾምቤ? አዎ የምሬን ነው። እንዴት ማለት? ቆይ ከምን ነው ታማ? ታማ እንኳን አይደለም። ታዲያ እሺ ለምንድን ነው? የብሩኬ እናት ታማ ለሳቸው ለለገስ ብለዋል። የፈጣሪ አለ እንዴ! ቆይ እሺ ታዲያ ይሄ ሁሉ ነገር እየተፈጠረ ለምንድን ነው ያልነገረችኝ? ደጋግማ ሞክራለች ነበር። ስልክሽም አይሰራም። ቴክስት አድርጋለሽ እኮ ነበር። የፈጣሪ ስም እና እንዴት አይነት ሁኔታ ላይ ናት? አሁን ሁሉም ነገር በሰላም አልቋል። ወደ ትምህርት ቤት እንድትመለስ። አንተ ጠይቃት ነበር? አዎ ጠይቄያት ነበር። ታዲያ ለምንድን ነው ያልነገርከኝ? ለምን አልነገርከኝም ያልሽ? ኦኬ ገብቶኛል። አሁን የት ነው ቤታቸው? አሳይሻለሁ። ከዛ በፊት ግን ይህንን ደብዳቤ ፊዮሪ ናት ስጣት ያለች። የምን ደብዳቤ? ፊዮሪ ወደ ሰርጀሪ ከመግባቷ በፊት በጣም ልታገኝሽ ሞክራ ነበር እና ስታጣሽ ይህንን ደብዳቤ ስጣት ብላኝ ነው የሰጠች። የምርህ ነው ቾምቤ? ቆይ አንተ ስትል ነው አንበበሽ ከጨረስሽ በኋላ ማስፈልግሽ ከሆነ ደውል። ቻው። የኔ አባት አስጨነቀኝ እኮ። ምን በቃ ነው ማለት ነው? እሱ ነው ሁለት ቀን ሙሉ ስንት አይነት ነገር ሳስብ እንደሆንኩ ነው የሚያውቀው። አንተ ለዚህ ላቱ ደስ ያለኝ ልጅ ነገሮች ማለት ነው። አሁን ነገራቸው ነበር። አንተ እንዴት አወቅህ? አይ ከጋሽ ከተደወለ ሰምቻለሁ። ለኔ ግን እኮ ስልካቸው አይሰራም ነበር ያለው ይመስለኛል ማለት ነው። ራስ ይሄው ያገባም አገባ ያላገባም ታጨ። ይሄው አሻንቲ ቀረጽ ሙሉ ይገላጨት ሲም ባይኖረኝ ስለምትቀበጠረው አንተ ደግሞ የምሬን እኮ ነው። ቃጁ ይኸውልሽ ቹቻም ቀስ የሚባለው ኮን ቃላት አንቺም ደግሞ ቢረባም ባይረባም ያ ቾምቤ የሚባል ልጅ አለልሽ። ከሱ ጋር ሄደሽ ተለጠፊያለሽ። እኔ እሺ ማን አለኝ? አታዙልኝ አረነሽም ታክ እንዴ ትናንትና ቺክስ ባናታች ድርም ራሱ እንዴ ምንም ትሁን እንዴ። ቆይ ደግሞ ሰማነች እንዴ ልጅናታ ይሄናት ስታንተውን በቃ ወሬ አታብዛዝ። ቁጭ ብለን ኦንላይን ቁጭ ብለን ነው ፈንቀይ ኮመኮና እንዴ እና እንዴ እናማ በፊት ላይ ቃጀልና ሻወር በቲቪ ተቀላለ ተስባካ ቻለ አሁንሽ ማሳው ቤት ወዳራም በቃ ማሳው እኮ ነው የቀረው። ራሳችሁን ታራላችሁ አንተ ወይኔ አይማላልክ ስማቻው እሺ ሃይ መቅዲ እንዴት ነሽ? ደጋግሜ ብደውልልሽ ላገኝሽ ብሞክር አልሳካ ብላኝ ነው በደብዳቤ ጻፍኩልሽ። ይሄ ደብዳቤ አንዲት በህይወት ትኑር ወይም ትሙት እርግጠኛ ያልሆነች ሴት የኑዛዜ ቃል ነው። መቅዲ እኔ በህይወቴ ሰው ቀርቤ አላውቅም ነበር፣ ግን ብሩኬን ካወቅኩት ቀን ጀምሮ በሱ የተነሳ ብዙ ሰዎችን ተግባባሁ። እናንተም የሱ ፍቅር ውጤቶች ናችሁ። አንቺና ሄኔ አንድ እንድትሆኑልኝ ብዙ ሞክሬያለሁ፣ ግን በእኔ ኃይል እንዲሆን ፈጣሪ አልፈቀደም መሰለኝ። እስካሁን አልተስማማችሁ። አሁን ግን ለመጨረሻ ጊዜ ለምንሻለሁ፣ ለእኔ ስትይ የአይኔ ይቅርታ አድርጊለት። ፈጣሪ ፈቅዶ ምድን ከሆነ አብራችሁ፣ ካልሆነ ግን እንዳታገኙኝ። ደግሞ ምናልባት ማልድን ከሆነስ ነፍሴ ትጠይቅሻለች። ሁሌም ትናፍቁኛላችሁ። ቻው። ነፍሴ ትጠይቅሻለች። ፈጣሪ ፈቅዶ ምድን ከሆነ አብራችሁ፣ ካልሆነ ግን እንዳታገኙኝ። በእናታችሁ ፍቷቸው። ቹቻ አናገርሽ እንዴ? ምንድነው እንደዚህ ቀለማቸው እስኪለቅ ድረስ ክላም የምታደርጓቸው? ቹቹ ዛራና ቸንድራን እኮ በአካል አይተናችሁ ስለማናውቅ ቃጁ አቤት እሺ ይሄን ከንጂ ልደውልላት እንዴ? ቆይ ደግሞ ከደወልክ በኋላ ምን አባል ክላት ነው? በቃ ልንሰዳደብም ቢሆን እንቀጣጠራለና እንጂማ ይሄንን የፍቅር ወላፈን እያየሁ እኔ እዚህ አልቀመጥም። ሙች ሊድና ልቀፋት ልወጣ የፍቅር ስሜት በቃ ይቻል ልደውልልሽ። እሺ ስለፈቀድሽልኝ አመሰግናለሁ። ምንም አይደል እየጠራ ሄሎ ጄሪዬ፣ የኔ ሚጥሚጣ፣ የኔ ቃሪያ እንዴት ነሽልኝ? አንቺ ራሱ ምን ቀረሽ? እኔ በደውል እኮ የጠራ የለብሽ ነው። አለሽ እንዴ?
እንድጀነጅንሽ ነው። ታዲያ እንደዛ አትይም እንዴ? በቃ መጣሁ። አንተ ጋር አይፈልግህም። እኔ እኮ ጥሎብኝ ልብ እንጂ አፍ አልሰማም። በቃ መጣሁ። እዛው የባለፈው የጭንቅ መንገዳችን ላይ እንገናኝ። እሺ አንተ ምን እያልካት ነው? ጀንጅነኝ አለች። ምን ላድርግ ታዲያ? ጀንጅነኝ ሰው ካለ ማ ጄሪ አትገርምሽም? ጄሪ ይሄን ነገር በፍጹም አታደርገውም። እሺ ይኸውልሽ ቃል የኔ ጥይት ሲል አዝናለሁ። አንቺ እዚህ ዛራና ቻንድራሽን ክላም እያልክሽ ጠብቂኝ። እሺ እኔ ምን ሄደን በልቻ ወይ አንተ ልጅ ግን በቃ ቺካየ ደስ ነው መልክ ቢሆን የሴቶች እኮ ነው ይሰኛል። ትዝዝ እኮ ነው የሚሉት። በአንቺ እዚህ እነሱን ክላም አድርጊ፣ እኔ ግን መሄዴ ነው ማለት ቻንድራ። እሱ ስሙን አያውቅም። ዛራ ወይ አሻንተ ያናገርከኝ አናገርከኛለች። አይሽ እሷ ግን ስሟን ታውቃለች። የኔ እናት በቃ ሄጃለሁ። እሺ ችግር ካለ ደውሉልኝ። እሺ ቻው። በቃ አንተ ያለ ቻንድራ በጊዜ ግባ። ዋ እስቲ ጄሪ ተረጋጊ መጀመሪያ። እንዴት ነው የምረጋጋው? ምን ነው ይገኛል አይደል እንዴ? አይ ልጅ ያለ አላ ሲጀመር እዚህ ብሎ ታውቃው ይገባ ባንቺ ከለ እኔ ደግሞ ምን አደረኩ? አንቺ ነሽ የውሸት ባልፈለግልኝ ምናምን በሚል ጾታ እንደ ልጁ ጋር የደወልኩት። ከዛም በኋላ በተጋጋሚ ያው ይሄን መኪና ከበቃ አሳሪ ይሄ መልክሽ እኮ እንደው ምን እንደሚሻልሽ እኔ ምን አውቄ ስንት አጋደለ እንደው እና ሻው ምን ይሻላል? እንደው ለፊት ሙልጭ አድርጌ ተደበቅ ጫሩ ነው አሳሪ ማለት ይሻላል ይከርብ አሁን አስተጣጣው እንደው ይሄ ውስጥ በሞት የምን ብለሽ ለምትፈልጊው ነገር እሺ መጀመሪያ እሺ እዛ እንደዚህ ተቃልሽ ስታምሪ ትቀርበለሽ በቃ አይሽ ስድብን ተሳድቦ ራስን ለማስከበር ለራሱ የራሱን የቻለ ታለንት ያስፈልጋል። ስድብ ዝም ብሎ ከመሬት ተነስቶ ጎብ የሚሉበት ነገር እነዚህ ነው። ስድብ የሚባል እኮ ከቤት ጠፋ ነው ቤት ነው። ቃሉ ግን እንደዚህ ስትያቸው ያሳዝምሽ። መጀመሪያ ግን ምንም ቀልብ እንደደረሰ ነበር። ከዛ ግን በቃ ያላት ፍቅር እያየሁ ስመጣ በቃ በጣም ተመቸኝ። ድርሽ ቤዚቲ ማለት ድርቅና በዋነት ተከሽኖ ማለት ነው። ግን እንደዚህ እስከመቼ ነው የሚቀጥለው? እኔ ምን አውቃለሁ? ደግሞ እኮ ማለት ነው ዳይሬክተራችንና አባትዬ እንዳይገናኙ ቃል አስገብቷቸዋል። እነሱ ግን ይኸው እዚህ ጋር ደቅ ብለው እየቀደዱሽ ነው። እንግዲህ እንደምትለው ቆይሽ እስከ መቼ ነው በእንደዚህ አይነት ሁኔታ የምንቀጥለው? አላውቅም። ነገሮች በጣም እየገቡ ነው። በእርግጠኝነት አሁንም አባትህ የሆነ ሴት ቀጥሮብናል። እሱ እንደሚያደርግ ማድረስ ነው። ስለዚህ አሁንም ቢሆን ፍቅራችን አደጋ ላይ ነው ማለት ነው። እሺ ማለት እኔ አላውቅም። እኔ አሁን ሁሉም ነገር ግራ ገብቶኝ ነው ያለኝ። ወይ ይሽጣል ቀልደኛ አሁን ላርጉ ጨንቀኝ። እሱማ ይገባኛል። ግን ደግሞ ይሄ ነገር መቼም ቢሆን መፍትሄ ሊሆን አይችልም። እሺ ሰላም ትልሽ በቃ በቻልነው አቅም እየተጠነቀቅን ለመገናኘት መሞከሩ የተሻለ ነው። እሺ ምን ሆነ ያለ አንቺ ቤዚ ምንሽ እንዴ? በቃ ተነሱ እንጂ እኔ እናንተ ፍቅር ባየሁ ቁጥር ቀስቴ ትዝ እያለኝ ነው። ዳራ ደው ይለታል። በእናትህ አሁን ወሬን አታብዛ። እኔ ሰዓት እስኪሄድብኝ ነው። ተነሱ እንዴ ቹቻ ምን እየፈለግሽ ነው? የሆነ አርቹሜ ነገር እየፈለግኩ ነው። ይኸውልሽ እነዚህ ልጆች በጊዜ ስራ ካላሳዝናቸው የማይሆን ጣጣ ነው የሚያመጡብን። ቹቻ በእናትሽ ጊዜ ስጫች። አይ እንደዚህ የሚባል ነገር የለም። በእናትሽ ከልሽ ምን አደረገ? ምንም አላደረጋችሁም። እኔ ቹቻ ሰዓት አልቋል ካልኩኝ ሰዓት አልቋል። በቃ ትንሽ ብቻ ልሻል እንዴ? እንዴ ሰምኛለሽ? እኔ እኮ ስንት ሰዓት የመጣው ሰው ነኝ። እሺ ስራ ፈታ አደረግሽኝ እንዴ? በጣም የፍቅር ማለት ነው። ጉድ ጭራሽ ደግሞ እኔ ቹቻ ነኝ የፍቅር መቀስ ያልኩበት። አዎ እሺ ቹቻ ነኝ የፍቅር መቀስ። አንተ ግን ቢገባ እኔ ብትስጥስ ያለ ፍቅራችሁን ለመቀጣጠል እየጣርኩ ያለው ሰው ነኝ። እሺ በዚህ ግን ጉድሽን ሰማሽ አይደል? ያምር ግን ይሄን ልጅ እንካፊያችሁ ያምርሽን አንተ ያርግ እንካፍነሽ። አንቺ ደግሞ ምን ማለት ነው? አንተ ምንም አላልኩም። ሰምኛለሽ? ታዲያ ይሄንን ያርግ የሚባል ሰውዬ ሸኙ። እኔ ግን መሄድ አለብኝ። ይቅርታ እንግዲህ ቹቻ ካለሽ ወጥቷል ማለት ነው። እውነት ነው። አንተ ግን እንካፍነሽ። ቻው ቻው። ሙልጭ አድርጌ ሰድቤው እንዲጠጉ ነው ማለት ነው። አንድ ነገር ይላል ማለት ልክ እኮ ነው። አይ ብሎ ውልፍት ብሎ እላፊ ነገር አለው ታይዶ አንድ ድንጋይ እስኪ አናቱ ነው ለዚህ ካሪና የኔ ቆንጆ መጣሽ። አንቺ ሲጀመር ማን ጠራሽ? ቆይ ሲጀመር ምንሽ ነው አንቺ ካሪናን የሚመስለው? ይሁንሽ ፈረስ አንተ ጎማጣስ ማግሌታዊ ብያለሁ እንጂ በላቋ እሺ። አቤት ውበት! እንዴ እንደዚህ ስናኪኝ ይሄን ያህል ፊል አደርጋለሁ ብዬ አላሰብኩም። ቆይ ሌላ አንቺን ከማግባቱ በፊት እኔ ነበርኩ አይደል የቀድሞ ባልሽ ለሆነ የነበረው? እንደው ሁሉም እውነቱን ነገር አንቺ ነሽ አሻንቲን አልፈልጎም ያልሽው ወይስ እቺ ሞጣ ሚጥሚጣ ነገር ናት? ምን እንደምታመጣ እናያታለን። ሄቨን አሻንቲ አይሆንሽም። ልጁ እንደዚህ ምላሱ እንዲህ እርግብ ያለ ነው ያልኳት እኔ ነኝ። ምን ታመጣለህ ነው ጄሪ? አዎ ነው። ሻውን ገባኝ። ምን ነው የገባ?
ይኸውልሽ እሷ እኔን ለማመቻቸት ስትል እኔና አንቺ ባልና ሚስት እንዳንሆን ስለፈለገች እኮ ነው እንደዚህ የምትሆነው። አቤት ሴት ልጅ እንደው አሁን ስጠኝ ናለኝ ብትኝ እኔ እምቢ አልኩኝ። እኔ ጄሪ እኮ አንተ ልጠይቅህ እንደው አሻንቲ እውነቱን ልንገርህ ና አሻንቲ ሞት ነው ምልክ ማለት እኔ ጄሪ አንተ እንዴ ተጠብሰ ከላይ ላይ እንዲቀመጥ እንዴ ጣል አድርገው ብንባ ማለት እንዴት ወይ ሰው ግን የነበረበትን ይረሳል። ይብዬ የነበረበትን ይረሳል። ይኸውልሽ ትናንት እኮ የተገናኘለት ቁጭ ብለን የወዲ ወዳችንን ስንጫወት ምን እንዳለችኝ ታውቂያለሽ? አሻንቲ እንደው ይቅር በለኝ እኔ እንደው ብላኝ እኮ ነው የሄደችው። ይኸውልሽ ዛሬ ግን እንደዚህ ቤት ነሳችኝ። እንዴ ጄሪ እንደዛ ብለሽ ነው እንዴ? እኔ ደግሞ ያውሽ ምንድን ነው የምትይው? እኔ እንደዚህ ልል እችላለሁ? እንደው አይነ ልጅ እንደዚህ ከምር እንዴ ግትር ቆም ያቀራ እኮ እናቴ እኮ አልሽ እኮ እና ምን ችግር አለ? እሱማ ችግር የለውም። ግን እንዴት ነው ሌላ ባል የማግኘት ሀሳብ የለሽም? አላሰበችም። ኧረ አንቺ ልጅ ኧረ ተይ። ለነገሩ አሁን ገባኝ። በጣም ስለምታፈቅሪኝ ከእሷ ጋር እንዳሉን ፈልገሽ ነው አይደል? በላውን ከዚህ አልጠፋም። ለምን ሲባል ይኸውልሽ ስሚ፣ እኔ አሻንቲ በፈረቃ የምንቀሳቀስ ሰው ነኝ። እንዲህ ኖርማል ሰው እንዳልመስልሽ። ስለዚህ እዚህ ሰፈር ደግሞ የኔ ፈረቃ ነው፣ አልጠፋም። ከፈለግሽ አንቺ ጥሪ እኔ ልኝ እኔ ማለት ነው። ለካሪሙ በዚህ እጄ ነው ያዘለት። ታውቂው ነው ዛሬ አልኳት እንዴ ምን ይላል ይሄ? ተናገሪ እንጂ ለምን የደወልሽልኝ? የፊዮሪን ደብዳቤ ነበርኩት እና ይሄን ልትነግሪኝ ነው የደወልሽልኝ? እና ምንድን ነው? ፊዮሪ ግን በጣም የምታሳዝን ልጅ ነው። በጣም የእሷ ስቃይ ሳያንሳት ለሰው የምትጨነቅ ፍጥረት። አሁን ግን ደስ እንዲላት እፈልጋለሁ። ልትታረቂኝ ነው ማለት አይደለም? እና የታረቀን ሳይሆን ፊዮሪ እንድናስደስታት እፈልጋለሁ። በፍጹም አይሆንም። ለምን? ምክንያቱም ፊዮሪ አርቲፊሻል ማንነት የላት እና ለፊዮሪ ስትይ ታረቂኝ እያልክ እያስገደድከኝ ነው? አንቺን የማስገደድ ምንም አቅም እንደሌለኝ አውቃለሁ። ታዲያ ምን ለማድረግ እየሞከርክ ነው? ምንም። ግን አንድ ነገር ልጠይቅሽ። ምንድን ነው? ቆይ ብትታረቂኝ ምንድን ነው ክፋቱ? ይሄን ያክል እኔ ለአንቺ ክፉ ሰው ነኝ እንዴ? ደግ ስለሆንክ ነው ይቅርታ አላደርግልሽም ብለህ ፊት ስትነሳኝ ነበረ። እኔ ወደ ኋላ መመለስ እርግጥ ነው አልረዳሽ ብዬ ልብሽን ሰብሬዋለሁ። ግን ጥፋቴ ገብቶኝ ተጸጽቻለሁ። በስህተቴ ገብቶሽ ይቅርታ ብታደርጊልኝ በጣም ደስ ይለኛል። እሱን ማድረግ ብችል እንዴት ስምጣለኝ ይመስላል? እና ምን ያዘሽ? የሰበርከው ልቤ እስካሁን አልሻለም። ስለዚህ ጊዜ ያስፈልገኛል። እሺ እስከዛሬ በሁሉም ነገር ግትር እያልክ በህይወቴ ውስጥ በጣም ብዙ ዋጋ አስከፍለናል። እስቲ ዛሬ እንኳን እሺ በል። ምኑን ነው እሺ ብለሽ? ፊዮሪን አብረን ሆነን የተታረቅን መሰል እናስደስታት። እሺ ታርጋችኋለሁ ስትለኝ መልሳችን ምንድን ነው? መልሳችን አንድ ነው የሚሆነው እኮ ምንድን ነው? እንታረቃለን ነው ማለት። እሺ ተስማምቻለሁ። ታዲያ መች ነው ቤታቸው የምንሄደው? ሰሞኑን ትምህርት ቤት ልትመለስ እንደሆነ አውቃለሁ። እስኪ ቅዱስ ጋር ልደውልና ስላለው ሁኔታ እንፈታለን። ከቅዱስ ጋር ማውራት ጀመራችሁ? ነግሬሻለሁ። ተለውጭ አስተልጅ ከልኩሽ ክርስቲያን እንደዚህ አትሁን። እስኪ ንገሪኝ እንዴት አልሆነ? እኔም እኮ ዳግመኛ ላለመሰበር ፈርቼ ነው እንጂ አንተን ለመጉዳት አይደለም። ዳግመኛ ይሰብረኛል ብለሽ ካሰብሽ ለምን አብረን እንድንሆን ፈለግሽ? እንደውም ልንገርሽ አብረን እንድንሆን የፈለግሽው ይሄ ኤልያስ ተብዬውን ለማስቀናት ፈልገሽ። ምን ለማለት ፈልገህ ነው? ለማለት የፈለግኩትማ ግልጽ ነው። ልብሽ ሌላ ያሸፍታል። አልሸፈተም። እንድንመለስ የፈለግኩት ስለምወድህና ስለምወድህ ብቻ ነው። አንተ ግን በጭራሽ አይገባም። ምንም እኮ ላይገባኝ ይችላል፣ ግን እንደዚህ ይሁን ከሆነ ስለሆነሽ የምትወደኝ ግን እየመሰለኝ አይደለም። ነገረ ስራ ሁሉ እኮ እኔን መግፋት ነው የያዘው። እንደዚህ እንዲሰማሽ ስላደረግኝ በጣም ይቅርታ። እኔ እኮ ይቅርታን አይደለም የምፈልገው፣ በቃ እንድታመኝና እንድታመኝ ብቻ ነው የምፈልገው። እሺ አምንሻለሁ። ደግሞ ሲገባ ሳይ ደስ አይለኝም። ወልጄ እኮ አይደለም ፍቅር እኮ ጢምባጥ የሚሄድ ይችላል። እኔ አንተን ላለማስደበር እሞክራለሁ። አንተ ደግሞ ሙሉ ለሙሉ እኔን ለማመን ቃል ግባል። ኮች ልጅ ምን ማድረጋት ነው የሚሻለው? ፈጣሪ ያለ ከለበት ጋዜያ ነው። እየተከተልከኝ ነው? እኔ መች ስራ ፈታውና አንቺ መከታተልሽ? አንቺ ራስሽ እዚህ ምን ታደርጊያለሽ? ምን አገባህ? እንደዛ ከሆነ አንቺ የማይገባሽም ማለት ነው። ስማ ናታ፣ ከዚህ በኋላ በእኔ ችግር አንተ ምንም አያገባህም። እሺ እኮ ለምን? የራሴን ችግር በራሴ መወጣት ስለምችል። ገባኝ። ምኑ? እንደ ሸንኮራ አገዳ አኝቀሽ እንትፍ እንዳልሽኝ ነው። አትዘላብድ በእናትህ። እኔ እንደዛ አላልኩም። እና ታዲያ አታስፈልገኝም ማለት ምን ማለት ነው? ግልጽ እኮ ነው ያወራሁት። የራሴን ችግር በራሴ መወጣት አቅም አለኝ እያልኩ ነው። አታስፈልገኝም፣ ከዚህ በኋላ አጠገቤ እንዳትደርስ እያልሽኝ እኮ። እኔ እንደዛ አላልኩም። አጠገቤ አትድረስ አላልኩም ናታ። የራሴን ችግር ራሴ መወጣት እችላለሁ እያልኩ ነው። እሺ ገባኝ።
ምንድን ነው የምታፈላው? ማለት ሻይ ላፍላለሽ፣ ቡና ላፍላለሽ፣ የቱን ላፍላለሽ? ምን ለማለት እንደፈለኩ ገብቶሃል? ጠረግ በላ እቺ ደግሞ የኔ ልክ ነው። ፊትሽን ሳይሆን እንደምትጠይቅ ታውቂያለሽ? ምንድን ነው የምትጠይቅ? ያ ሞናሊዛን ሰላሳለ ወቅ ያንቺን ፊት እየሳለ እያየሳለ ይመስል ለምን ከሆነ አፍንጫሽን አጓራ ወደ ነጥሽ ልክ እንደዚህ በቃ ለመከለል ሚኪ ዛሬ ፒስ ነው አይደል? እንደ ዛሬ ደስተኛ ሆኛ አይ አይመስለኝም። የሆነ ነገርማ ቀለስ አድርገሽ ነው የመጣሽው። አንገትሽ ነው አንገትሽ ምን ሆነ? ውበት ሲለካ በአንገት መለካ ያለው ገጣሚ ተዛና እንደ መሰለሽ። የትኛው ገጣሚ ነው ደግሞ እንደዚህ? አንቺ አታውቂው። ይሄን ነው እሺ የኔ ቀዳዳ ሌላስ ምን ያምራል? ዘፋኝ የኔ ብርቱካን ብሎ ዘፈኑ ለምን ታውቂያለሽ? ብቻ አንቺን ጉጭ አይቶ ነው ያለው እንደማትለኝ ተስፋ አደርጋለሁ። እና ግን ቆይ ዛሬ ምን በልተሽ ነበር የመጣሽው? እኔ እንጃ። አይ የሆነ ምላስ ነበር ነገርማ አጫውተሻል። የፈለግሽውን ነገር ማለት ትቻለሽ። እኔ ግን ዛሬ ሙዲ አንቺ ነው ማለት ነው። አረ የሚያራዳልሽ እንደፈለግ ማለት ትችላለህ። እቺ ጃው ምን ብትደረግ ነው የሚቻላት? በእናታችሁ እንዴ ለምን ሶሲ ኢዝ ካሚንግ ጭራሽ እንግሊዘኛ ነው? አብረሽ ተኛውላሽ አይደለም ሚኪ ቆኝ እንጂ ማለት ነው። አይ አይ ሚኪ እንኳን ትብራሽ። እሺ በፊክስ ነው ሄዋን ቆይ አንቺ በፈለግ መሞት አለብኝ እንዴ? ለምን ትሞቻለሽ? እኔ ቆንጆ እዚህ ቁጭ እየጠበቅኩሽ አይደል እንዴ? እባክሽ ምን ትጠብቂኛለሽ? የፍቅር ጊዜሽን እያሳለፍሽ ነው እንጂ። ታዲያ አንቺ ምን ነው ቀነሽ? አይ ሶሲ ነኝ የምቀር? እኔ እኮ ምን መሰለህ ፍቅረኛ ያለኝ ሰው ነኝ። እሺ እሺ ሶሲ ለምን ነበር የፈለግሽው? ስለ ቲዮሪ ጉዳይ ለነገርሽ ነው። ቲዮሪ ምን አለች እንዴ? ቲዮሪ ነገር አይደል ክላስ የምትጀምረው እናማ በቃ ስትመጣ አሪፍ የሆነ አቀባበል እንድናደርግላት አስበኛል። ጭንቅላት ሶሲ እኮ ጭንቅላት አይደለም። ቴንክ ዩ ሶ ማች ሚኪ ሚዮል ሶ ማች እና ሄዋን ምን አልሽ? ሀሳብሽ እንኳን ጥሩ ነበር፣ ግን ምን አይነት አቀባበል ነው የምናደርግላት? እሱ ፕሮፖዛል ዲቨሎፕ እንድናደርግ እኮ ነው ታዲያ ፈልገሽ የመጣሁት። ታዲያ ለነገ ፕሮግራም ዛሬ ነው ፕሮፖዛል የምታዘጋጁት? ምን ችግር አለው? እዚሁ ተመርቶ እዚሁ መርካቶ አለች አያት። ይሄንን ነው ይኸውልህ ሚኪ አንተ የፈለግከውን ነገር ማለት ትችላለህ። እኛ ግን ጊዜ ስለሌለ ሄዋንን ይዣት ልሄድ ነው። ቀን በረዶ ውስጥ እናስገባ አይጠፋም። እንግዲህ ምን ታደርገዋለህ ሚኪ? ይኸውልህ ሚኪ አንተ ለአቡሻ ንገረው እሺ? አቡሻም ደግሞ ለሌላ እንዲነግራት ንገረው። በቃ ኢንፎርሜሽኑን በደንብ አስፋፉት። ኦኬ ኖ ማተር ይኸውልህ ሚኪ አንተ የፈለግከውን ነገር ማለት ትችላለህ። እኛ ግን ስለረፈደብን መሄድ ይኖርብናል። ይሁን ያኔ ቢያንስ ወይ ሚኪ ስትራመጂ ባትሽ የብር ባንቺ ነው። አንቺን አጠሮሽም ፒያሪ ነው አንዴ ሶልስ ቢሆን ጓደኛዬ እኮ ናት። ታዲያ እኔ ምን አልኳት? ባትሽ የብር ባንቺ ይመስላል አልኳት። የጓደኛዬ ባትማ የብር ዋንጫ አይደለም። እሺ የወርቅ ዋንጫ። ምን እንታል ነይ ያኔ ፒያሪ ፖዘበል ምን ነው ፊት እንደ ባቢሎን ግን በፈራረሰ ኑሮ ከብዶት ይሆናል። ኑሮ አሁን ላይ ያልከበደው አለ ብለህ ነው? ምን አንተ ተለየብኝ አትይኝ። እንዴት ነው ተለየብሽ? እኔ እንጃ። ለወትሮ ኮራጀን እንቀብራረ ብለው ቆጥ ላይ ካልሰቀላችሁ ምናምን የሚለው ልጅ እንደዚህ ቁንጭሽ ብሎ ታገኘው። ታዲያ ምን ልበል? እና ምን ሆንክ ይመስልሻል? ህይወት ደህና አድርጋ ቁንጥ አድርጋ ያስተማረች ነው የሚመስለኝ። ይሆናል። እሺ ታዲያ እንዴት ነው? ከራስ ጋር ታረቃችሁ? እርግጠኛ አይደለም፣ ግን ትንሽ አላማዬን ሳልስተካከል እና እንደምታፈቅራት ነገርካት? ማንን? አላማህን ያሳተችህ ልጅ ነው። እኔ ሴት አሳተችኝ አላልኩኝ። እሱ ገብቶኛል። ፍቅር ነው ያሳተች። ግን አሁን የኔ ጥያቄ ስሜትህን ነገርካት? ገለጽክላት ወይ ነው? ይቅርታ አድርጊልኝና ቤዛ፣ የማይሆን ድምዳሜ ላይ ነው የደረስሽው። እኔ ከማንም ሴት ፍቅር አልያዝኝም። እሺ ጥሩ፣ እኔ አመንኩህም በል። ታዲያ አላማህን ያሳተህ ነገር ምንድን ነው? አልሳትኩኝም፣ ግን ትንሽ የዚህን ትምህርት ቤት ማህበራዊ ኑሮ ስለምንድን ነገር ተሰማኝ እንጂ። አይ እንደዛም ከሆነ አሪፍ ነው። አንዳንዴ ሽንፈትን አምኖ መቀበል በጣም ጥሩ ነገር ነው። አልገባኝም። አንዳንዴ እኮ ሁሉንም ነገር ታግለህ ማሸነፍ አትችልም። መሸነፍ በራሱ ይዞት የሚመጣው ትምህርትና ልምድ አለ። እሱ ደግሞ አንተን ለትልቅ ትግል ያዘጋጅሃል። አሁንም አልገባኝም። አይ ቢገባህ ኖሮ ቅድሙን ነበር የምትመልስልኝ። ለማንኛውም አሁን ከራስ ጋር ታረቅ። ይኸውልሽ ቤዛ፣ እኔ ከራሴ ጋር ሁሌም ፒስ ነኝ። ሊሆን ይችላል። ደህና ዋል። ስንት አይነት ሰው አለ። በግድ ፍቅር ይዞኛል እንደላት ነው ይፈልጋል። ማለት በስመ አብ አትደንግጥ መሲል። ምንድን ነው ለሰላቢ ክስት የምትይው? ግን ከማንም ፍቅር አይዘህ? እኔ ከማንም ፍቅር አልያዘኝም። አታውሽ የለም አልያዘኝም ካልኩሽ አልያዘኝም። እንግዲህ እንዳረሰው ቦይፍሬንድ ነህ። እሺ ባትፈልጊ ነው የሚሻለኝ። አልፈልግም። አትፈልጊም። ሚኪ እኮ ነኝ። አንቺ ምንድን ነው የምትቀባጥረው? ለምንድን ነው የማትረጋጋት? አታያትም እንዴ በነገር እየጠዘጠዘችኝ ጮቴ ትንኮሳ ስታደርስብኝ? እኔ የምልሽ ይኸው አንቺ እኮ ቀሽተ ልጅ ነሽ፣ በዛ ላይ ደግሞ ጸባይ ሰነኝ። ታዲያ ግቢ ውስጥ ብቻሽን ምን ታደርጊያለሽ? ቡዳ የሚባል ነገር አለ። ምን ማለት ነው? አንተ ደግሞ ማን ጠራሽ? አንቺን አልጠራሁሽም። አርፈሽ ተቀመጭ። ጄሪ እኮ አለች አትታይ? እኔ ይሄ ከአንቺ ውጪ ማንም ሰው አይደለም። ምን ልትረዱ? እታያለሁ። አየሽ እታያለሁ። ይሄ ቡርጭ ማለት ምን ማለት እንደሆነ ታውቂያለሽ? ስንት ነገር ኢንቨስት እንዳደረገበት ታውቂያለሽ? ዶሮ በይ፣ ዱለት በይ፣ ክትፎ በይ፣ ጥርስ በይ፣ ስንት ነገር ገንዘቤን ፉጭ አድርጊበት ነው እዚህ ደረጃ ያስደረስኩት። ኢንቨስት አድርጊበታለሁ። አልቀረብህም። አሁን የምነግርህን ሰማህ አልሰማህም? ይሄ ፖሊስ ናት እንዴ?
ብትሰማት ይሻላል። ምንድን ነው? እሺ ተናገሪ። ይኸውልህ የአሻት የሚባለውን ጓደኛቱን መላ በሉልኝ፣ ካልሆነ ጾታዊ ትንኮሳ እየደረሰብኝ ነው ብዬ አስቀረድደዋል። አንቺን? አዎ ተነኮሰ። ይኸውልሽ ትቀልጃለሽ እንደ አሻንት የፈለገ ቢጠብሽው ማለት ነው አንቺን እንደዚህ በእንጨት አይነካሽም። እሺ ምን ማለት ነው አንተ? ምክንያቱም የቺክ ምርጫ ቆንጆ ስለሆነች፣ አንቺ ደግሞ እና ታዲያ ጄሪ ቆንጆ አይደለሽም እያልክ ነው? ሁሉም ሰው እኮ ለራሱ ቆንጆ ነው። ያው ችግሩ ምንድን ነው? ምን ነው ችግሩ? ጨርሳ ሚኪ ግን እዚች ጋር ተሳስተናል። እንዴት? ጄሪን እስኪ ያት ምን ይወጣላታል እኮ እስኪ በደንብ ይሄ ይበልጣት ይሁን አበባ ይሰጥ ምን ይወጣል? ይውዬ ግን እኔ ካንቺ በጣም የሚገርመኝ ነገር ምን እንደሆነ ታውቂያለሽ? ምን ነው የምትወጪው? ለሰው ሞራል የምትጨነቂው ጥግ በቃ ግርም ነው የሚለኝ እንጂ ጄሪ ቆንጆ አይደለችም እያልክ ነው? እንጂ አንቺ ሾካካሩ ቁቁ ነው የምትመስለው። እንኳን እኔ አንተን ሰው ተበልሃለች ቢሆን ከጎማሬ ማን ነው ጉማሬ? አንተ። ይኸውልሽ ከዚህ በኋላ ጊዜ ማባከን አልፈልግም። እንደዚህ አይነት ሹኩኩ አሮጊት ጋር ብዙ ጊዜ ማባከን አልፈልግም። ያኔ ቆንጆ አንቺን ሰላም ብዬሽ እሄዳለሁ። ይሄንና እቺ ደህና አንቺ ሹኩኩ አሮጊት ጋጫ ይሄ የሆነ ጥይት ይዛ አንተን ሰው ተበልሃል ጎማሬ ምን ይላል? እኔ የመሰለች ቀሽቷን ጄሪ እንዴት እንደዚህ ይናገረኛል እኮ? ቀሽቷን ጄሪ ተረጋጊ። እንዴት አድርጌ ነው እንደዚህ የምረጋጋው? ወይኔ እሱማ እየሰማሁ ነው፣ ግን በቃ ተረጋጊ ጄሪ። እንዴት አድርጌ ነው እሺ በዚህ ስሜት እዛ ሄጄ ባለ ጉዳይ የማናገረው? ባለ ጉዳይ አለብሽ እንዴ ዛሬ? አዎ ባለ ጉዳይ እነዛ የማርክና የዳግምና እነዛ ሴቶች ጉዳይ እኮ አለብኝ ዛሬ። በቃ ተረጋጊ። ቆይ እኔ በዚህ ስሜት እጄ ለማራችሁ አልችልም። ገባሽ አይደል? የሆነ ሻይ ቡና ምንም ማለት አለብኝ። እሺ በቃ ነው። ቅድም እኮ ክላስ አይቼ እንኳን ደህና መጣ ለለ ስመጣ ያው መምህሩ ገባ። እንዴት ነው በእናትህ? እኔ ምርጥ ጓደኛ ይመስገን በጣም ደህና ነኝ። የጓ ምን ይሆናል ብለን ጠላቶቹን ድባቂ ይመታቸዋል እንጂ አይደለ? የኔ ወንድም የኔ መከታ በጣም ስለተመለስክ ደስ ብሎኛል። በእናትህ እንኳን ደስ አለ ወንድም መከታዬ። ያው ብዙ አትደሰታ፣ የሚፈጠረው ነገር አይታወቅም። ምን ሊፈጠር ይችላል ብለህ ነው? የጀመርኩትን እጨርሰዋለሁ። አንተ በእናትህ ኮሚክ ሆነ የለ እንዴ? አንጀቴን አቆሰልኩ እኮ በሳቅ። በእናትህ በደንብ ሳቅ። ይህን ጥርስን እስከማረግፍልህ ድረስ በደንብ ሳቅ። ስማ፣ ለፈሰሰው ደሜ ማወራረጃ በቅርቡ የሆነ ነገር ጠብቅሽ። ትሰማኛለህ? እቀድማለሁ ብሎ መቀደምም አለ። እሺ ምን አደረኩ? ከዚህ ልጅ አጠገብ እንዳለ ይሆናል እኮ ይሄ በቃ ጥፋው። አንተ ልጅ ወላ አትፈታተነኝ። እሺ ምንም ልታረጋችሁ በእኔ ችግር አንተ ጣልቃ እንዳገባ በቃ አሁን ከዚህ ሂድልኝ። ባልሄድስ? ባትሄድማ ናታን ደሜን እያፈላሁ ነው። አሁን ሂድልኝ በቃ። ውችለው የምትለውን እየሰማት ነው። ዳይ በቃ ቀጥለው። አንተ ልጅ ስነ ስርዓት ያዝ ብያለሁ። አቤት ጥፊ! ወይኔ ጥፊ! ይሄ የዓመቱ አንደኛ ጥፊ ነው። አራሰች ናታን ፕሊዝ ተረዳኝ። ባይ ናታን። አንተ ልጅ ልጁን እንደዚህ ያልክ እስከ መጨረሻው ከግቢ ልታስባረው ነው? አዎ ፍጠሩ። እንደዛ ከሆነ እኔም ሆነ ናታን ከዚህ በኋላ አጠገብህ አንደርስም። እሺ አይ 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 ቆንጂ፣ አንቺ እንኳን አጠገቤ ብትደርሽ የሚደብረኝ አይመስለኝም። ናታን ተብዬው ግን አጠገቤ እንዳይደርስ። ምን ይመስላል በእናታችሁ? እነዚህ ምን ይመስላሉ በእናታችሁ? ምን ልታደርጊ ነው የመጣሽ? ትናንትና ለማለት የፈለግሽውን ነገር እንድታብራሪልኝ ነው የመጣሁት። ትናንት ደግሞ ምን ብዬሽ ነበር? ያሬድን አባቱ ጋር መመለሱ በጣም አደገኛ እንደሆነና አለመመለሱ ደግሞ ለኔ ህይወት በጣም እንደሚያሰጋኝ ስትናገሪ ነበር። አይ የኔ ነገር እንደዚህ ማውርቼ ነበር እንዴ? ጸጋ አልቀለድኩም። እኔ ስትይኝ ቀልደኛ መስልሻል? የሆነ ነገር እኮ እየሸረብሽ እንዳለ አውቃለሁ። ግን ምንድነው እየሆነ ያለውን ነገር ማመን ያቃተኝ? አይዞሽ ቤዛ አትስኪ። እንደ ድሮ አንቺና ያሬድን ለመለየት አልሞክርም። ታዲያ ከሆነ አሁን ምን እያደረግሽ ነው? የአንቺን ጭቅጭቅ ለመስማት ጊዜ የለኝም። እንዴ ቅዱስ አንተ ነበር ልትወዝ ፈልጌ ነበር። ምን ተፈጠረ? እኔና ሄዋን ልናናገር ፈልገን እኮ ስለምን እንደምታናገር? ስለ ፊዮሪ። ምን ፊዮሪ ምን ሆነች? ኧረ ምንም አልሆነችም። ያው ነገ ክላስ እንደምትጀምር ታውቃለህ አይደል? አውቃለሁ። እና ክላስ ስትገባ በቃ አሪፍ አቀባበል እናደርግላት አስበን ነበር እኮ አልገባኝም። ምን አይነት አቀባበል? አሪፍ አቀባበል ተባልካል እንዴ? ተረጋጋ። ዝርዝር ሀሳቡን ንገሪኝ። እሱን ፕሮፖዛል አሁን እኔና ሄዋን ክሬት ልናደርግ ነው። ይኸውልህ አንተ ማለት ነው በቃ በዙሪያ ያሉት ለቹቻ፣ ለቤዛ፣ ለሁሉም ኢንፎርሜሽን እንድትናገር ፈልጌ ነው የመጣሁት። እሺ እነግራቸዋለሁ። በቃ እሺ። አሁን ለሱ ስለነገር ነው እኔ እና አንቺ ምን እንደሚያስፈልግ ማዘጋጅ። እሺ በቃ ቻው ቅዱስ። ሻው ጀምባል። ይሄ ልጅ ማለይበት ቦታ የት ሄደ? ተረጋጋ። አቆም ነው እሱ ሲጀመረኝ ማን ነው የሚፈልገው? ቅድም የተባባልነው ነገር እንዳትረሳ። አትየውም እንዴት እንደሚያደርገው? እሱ ችግሩ ካንተ ጋር አይደለም ከኔ ጋር ነው። ጆ ተረጋጋ። አቆም ነው ያናድድ ነው የሚያደርገው ነገር እኮ ክብረ ነክ ነው። ይገባኛል። በቃ ግን አሁን አንተ ተረጋጋ። እንደዚህ እያደረገ እንዴት ነው ዝም ብዬ የምቀመጠው? የማትሰማኝ ከሆነ ጥዬ ነው የምሄደው። እና እንደዚህ እያደረገ ዝም ልበለው? አዎ ትምህርት ቤት ውስጥ የሆነ ነገር ብታደርግ የሚፈጠረው ማሰብ አይከብድም አይደል? ወይኔ ጆኒ፣ የማንም ሰጋጤ መጫወቻ ልሁን? ሆነንም አንቀርም። ማድረግ ያለብንን ነገር እናደርጋለን። አሁን ግን ተረጋጋ። ተረጋጋ።
እንሂድ። ነይ ማነሽ? ነይ ሳውሰሽ ሁለታችሁ ሴት ተከፍሏል። ማን ይከፍላል? እሱ ነው ይከፍላል። እንዲህ ክብሬ ዝቅ ሲያደርግ መሄድ አልፈልግም። ብባረር እንግዲህ አይሰጠኝም። እንደመጋብዝሽ ቃል ገብቼልሽ ነበር። እኔ ቃሌ ብቻ ነው የጠበኩት። እሺ ከፍቅረኛ ጋር ሆኜ ለምን እንደምትጠቅሰኝ አይተሽ ነበር? ቆይ አንተ ግን ጤነኛ ነህ? አዎ እስከ ዛሬ ጤነኛ ነበር። አንቺን ካወቅኩ በኋላ ግን የሆነች በሽታ ቤት ጀመረኛለች። ቆይ እኔ የምለው ፍቅረኛስ? እንዴ ፍቅረኛ አለው እንዴ? ከዛች ከመሲ ተብዬዋ ጋር አብረው ሆነዋል። የምርሽ ነው? አዎ ተያይዘው አሸሼ ገዳም ሲሉ ነበር። ይሄ ይገርማል። ለምን ገረመ? መገረም መብቴ መሰለኝ። አትፍራ፣ እኔ አልከስም። ግን እዚህ ግቢ እንዳለ እንዴት እንደምበቀል አሳይ። ይቅና ቆይ ደህና ነህ ግን? ባልሽ እንደዚህ የተበላሸ ቲማቲም ማሳሰለኝ። ደህና ነህ ምን አስተያየት አታፍሪ? ምን አይነት ስራ ነው? ያሪዶ እየተያዩ አለመገናኘት አለመውራት በጣም ከባድ ነው አይደለ? አዎ እሺ፣ ከምታስቢው በላይ በጣም ከባድ። አይዞሽ፣ ሁሉም ነገር ደግሞ ለበጎ ነው። የኔ ቪዛ ግንኙነት ስንቱን አሳይ አይደል? እስኪ አስልሽ ብቻ ነው። ከቤት ወጥቼ ማላግለ ራሱ ጨርቆስ ገብቼ አሳለፍኩ ሳስብ በጣም ነው የሚገርም። እውነት ለመናገር እሱን ስጠፍ በፍጹም ትለምደዋለህ ብለን አላሰብንም ነበር። ኧረ ቹቻዬ እዛ አይደለም እኔ ኢትዮጵያዊ እኮ ትናንትና የመጣ ፈረንጅ ራሱ ይዛው ይደምደዋል። ጸዴ ፒፕል ያለበት ጀማን አይደለ? ኧረ ከምገልጽልሽ በላይ በቃ ሁሉም ጸዴ ናቸው። ፍቅር ፉድ ፓኬጅ ጭዊ በደርዘን። ኧረ በቃ አብሮ መብላቱ ነው በቃ ወደ ስታፍ ጸዴ ነው። አንቺ ራስሽ እኮ ጭዊሽ ለተቀይሯል። ኧረ ደግሞ ሳልነግርሽ ጋሼ ጋር በዚህ ስታይል እያመለጠኝ አላፈለው መሰለሽ። እና ታዲያ ጋሼ ምን አሉ? ኧረ 10 ጊዜ እያለኝ ስለንደናቆር ነበር። አይደለም ያንተ አባት ይቅሩና ቤዚቲ ራሱ ያሬድ እያለ ያለው ነገር ምንም እየገባኝ አይደለም ምናምን ስትል ነበር። ቹቻ ግን አስቤ እኮ አይደለም የተጠቀምበት። ብቻ እሱን ለኔ ልነግረኝ እንዲያው በዚህ በኩል ቃጅል አለች፣ በዛ በኩል የአሻንት የሚባል አለ፣ ከፍ ሲል ደግሞ ያ የተመታቸውን ቢያለ እነሱ ማለት ተዘፍቃ እንዴት ነው ሙድ የማይቀየረው? እንደውም አይቀየር ነበር የሚገርመኝ። ከዛ በታይ ቤት ስገባ ማለት ነች። የምርና ያሬዶ? አዎ በቃ ሁሉም ነገር ነው ያስጠላል። ፍቅር የሌለበት ኦና ቤት ገንዘብ ብቻ በጣም ነው ያስጠላል። እንዴ ያሬዶ ብቻ ሊደብር እንዳይሆን እንዴ? ይኸውልህ ከዚህ በኋላ እኮ ቃጀላ፣ ሻንቴ፣ ቾምቤ ሁሉም ቤተሰቦች ናቸው። አንተ በተመቸ ጊዜ ሄደህ ፈታ ማለት ትችላለህ። እሱማ የት ይቀራል ደግሞ ምን እንደማስታወቂያለሽ? ምንድን ነው የምታስበው? ጋሺ የሆነ ስፓት ሲል ጠበቅና እና ሻንቴን ቤት አምጥቻችሁ ባልጫወትባችሁ ነው ያደረደለው። ይቻምሽ ብራዘር፣ አንቺና ክርስቲያን ወስላችኋለሽ። ብቻ ከዛ በኋላ ጃኩዚ ምናምን ልትል እንዲያውም በእናትህ አሁን በልተንስ ወዴት ነው? ይኸውልህ ድብርት እንደለቀቀ ለቤዛ እናሳያታለን። ከዛ በኋላ እሷ ፎይ ትላለች። ተደስበል ጎረምሳ መጣ። እስኪ ተይኝ አንቺ። የዚህ ልጅ ነገር እንደዚህ ያሳስበኛል ብዬ ማስቤ ማለት ማነው? ያሬድ ነው። እባክህ ያሬድ ነገር ሁላችንንም አስደብረውን ቀራ። እሺ ሊድ እንዴ የታባሩም ትሄደው ተምሮ ነው እሺ ሄድክ። ከዛስ እንዴ በቃ የዛኔ ያሬድን አምጡ ብዬ እጮሃለሁ ለዳይሬክተሩ ደግሞ ለአስተማሪው። ተነክተውሽ ማለሽ የጂና ቁጭ ወለምሻ ስባን አትጥሪብኝ በእናትሽ። እኔ እንደዚህ የተልከሰከሰ ነገር አልወድም። እኔ ይኸውልሽ ከተመቸኝም ብራንድ የሆኑ ቺኮች ናቸው የሚመቹኝ። አንቺ ጄሪ ኧረ ስሟን ቄስ ይጥራው። እሺ ስታንዳርድ ሲ ምንድን ነው በእናትሽ? የኔማ ስታንዳርድ ኢሮፕ፣ እዚህ ደግሞ ወደ ደቡብ ምስራቅ እነዛ ወይኔ የደቡብ ምስራቅ ቺኮች እንዴት አባታችሁ ወይ የእነሱ ተይኝ ተይው፣ ስለሱ አልጥቀስ። ብቻ ግን ብራንድ የሆኑ ቺኮች ይመቹኛል። በነገራችን ላይ እንደ ሀሳብ እንድታውቀው ነው የገንዱ ብራንድ እና ምን ለማለት ነው? አይ ብዙ ብራንድ ነኝ ብለሽ አትኮፈሽ። በአንድ ክብሪት ልትቀልጪ ትችላለሽ ነው የምልሽ። ብራዘር ኦሜር አንቺ እኔ ነው እንደዚህ የምትናገሪ እንዴ? ማለሽ ብራንድ ከመሆንሽ በፊት ጭዌ ይገባሽ ነበር እንዴ? ተይ ይኸውልሽ እዚህ ጋር ደም እንዳይራጭ። እሺ አመራ ታብዛ ቡና ጠጣና ጠጣ እጠጣለሁ። ግን ሎካል ይመችሻል? ሎካል አንቺ እስቲ ሎካል ነው የምታጨው? ኧረ ወይኔ የሰው ነገር አንቺ ልቤ ተነካ። ቃጅዴነት እኮ መጥፎ ነው። እኔ አልፌበታለሁ። ይኸውልሽ ሊስትሮ ሰርቼ ነው እዚህ የደረስኩት። ግን አሁን ደስ ሲለኝ ዱባይ፣ ደስ ሲለኝ አሜሪካ፣ እዛ እኮ ነው ባሉ ቡና መጣጣው እዛ እኮ ነው። የምሬ ነው የምልሽ። አንተ ብርቅዬ ጋር ሸራት ወጥሮ ነይ ብርቅዬ ጋር ወይኔ ያለመተው ድንጋይ ውዬ ስታይኝ ቆይ መጣሁ። ዛሬ አጆኒ ተብዬ ወንድ ወጣ። ብቻ አጆኒ እንደዚህ መታኝ እንዳትደል። ዝም ብሎ አንድ ቦክስ ነገር አሳረፈብኝ እና ፊርማውን አሰፈረብሻ። ግን ተፋታው ዝም ብለህ ለጊዜው ብቻ ሰኔ 30 ጠብቀህ ቀጠቅጠዋለሁ እያልክ ባለው ነው። አይ እንደሱ እንኳን አይደለም። ከሰብሊ ጋር ነበሩ። ምን ብታደርገው ነው በሷ ፊት ደፍሮ ይመታክ? ጠቅሻት ማለት
ማለትማ አንድ ሁለቴ ድብን አድርጌ ጥቅስ አደረኩት። እና መቶ ዘራፍ አለ። የተማሪዎች ካፌ ነበር። ከዛ በኋላ እነሱን የሚሳደብ ላይ ከፍዬ ስወጣ መቶ ዘራፍ አለ። ይህ አባቱ ይመችህ። ያቺ ሞኝስ ምን አለች? መጀመሪያ ጓለ ማለት ምናምን ሞክራ ነበር። ከዛ በኋላ ደግሞ መጣ እንዴ ይበላት። ከማይሆን ሰው ጋር ገጥማ ህይወቷን ታመሰቃቀላለች። በቃ እኔ ሊዳ ወዴት? ወደ ቤት። ይሄ ነገር ትንሽ ቆይቶ ሊያልቅ ይችላል እና መመር ካየ ደግሞ ጥሩ አይመጣም። ባከታታ ይስተል ነው። እሱ ደግሞ ምንም አይንቀው። ማረፍ የለም እየመጣች ነው። በእናትህ ተወራች ነው። ቆይ ባልሽ ምን አድርጎ ነው ፍቅረኛ የሚያደርገው? የራሱ የኢላ ጥፋት ነው። ይኸውልሽ የፍቅረኛዬን ስም አቆለምጠሽ እንድጠራው አልፈልግምሽ። እሺ አላቆላምጠውም። ኢላ ማለት ኤልያስ። እንዴት ነው? እንዴት ቢሆን አንቺ ምን አገባሽ? በተፈጠረው ነገር ስላልሆንኩ ነው። እኔ ካዘንኩለት ይበቃዋል። ያንቺ ማዘን አስፈላጊ አይደለም። ቆይ ደግሞ አታፍሪም? እንዴት ደብድበሽ ስታወቂ እንዴት ነው ብለሽ ስትመጪ እኔ አላስደበደብኩትም። ጆኒ ተናዶበት ነው። እኔ አሁን በጣም ደህና ነኝ። በቃ ወዲህ አሁን ሜድ ይኖርብኝ። እሺ እንግዲህ የፍቅረኛዬን እጅ ብትለቂ ምን ይመስልሻል? ይቅርታሽን ቀቅለሽ ነው መስል ምን አድርጌሽ ነው እንደዚህ የምትይኝ? ፍቅረኛዬን አስደብድበሽብኝ ነው። ቆይ ለአንቺ ፍቅረኛ ያደረገው ማን ነው? ወይላ ምን ልስላት? እኔ ራሴ ነኝ። ውሸታ! በዚህ ፍጥነት ሰው ከሰው ጋር ፍቅረኛ ሊሆን አይችልም። የኛ ግን ሆነ። እኔ በቃ ፍቅር እንሂድ። እኔ ሰሻለቀ ቻው ሳቢ። አረ እናንተ ግን ባለፈው ይልልን ያስደበራችሁ ማንሽ ባለፈው እንደዛ አንጠራለን ምናምን ብላችሁ ወከባችሁ ላሽ ትላላችሁ። አረ ደስ አይል። አንቺ በፊውሪ ጉዳይ የሌላ አዛብ ይዞ ሆነሽ አልነበር እንዴ? እሱ እኮ ፊክስ ሆኗል። ባይው ሌላ ጸም ምናምን የለም። አረ ፈለክ ጋር ከከተኝ ነው ልጅ አመጣልሻለሁ። ይኸውልሽ አንቺ ብቻ የተሳፈጠሽ ይኖር እንጂ ማለት ነው። ይኸውልሽ ከታች ከላይ እናቀናብረዋለን ነው ማለት። አረ እንዲህ ከተው ሰዎች አይቀርም ባይኖር ራሱ ከተማው ላይ ፈለግ አድርጊ ላንቺ ያልሆነ ይጅልሽ ይመጣል። እንዳትጨነቂ እስታይ እኔ ምልሽ አቡሻማ አብሲትዬ መንቀቅ ይስታፍ ያራመደሽ ያንቺ እንዴ ያንቺ ፒያር ቅድም ከሶሲ ጋር የሆነ ነገር እየቆፈሩ ነው ይመስለኛል። ከባድ ነገር እያዘጋጁ የፊውሪን ጉዳይ ነው። በቃ እንቀውጣለን ነው የምልሽ። እንደዛ ሆነ ይመቸኛል። ይኸውልሽ ለሁሉም ጀባ ወየ በይልኝ። እኔም ቤዛችሁ ብቻ ምናምን ለይደባችሁ አይይጅባችሁ እስቲ ያራዳልሽ እማቺ ስልሽ ያሳረከ ማንዬ የኔ አባት አቺ የኔና ፊት ተገይቷል። እባክሽ ምንድነው ሚስጥሩ? ጮማ የሆነ ወሬ ነው ያለ። ምንድነው ይሄ? ኤላ ተብዬው ላትበላት አላረኳትም ግቢ ውስጥ። አዎ ብቻ ብልጭ አለብኝ። አንድ ለቲቪ ውስጥ ላተሳረገው ቀይዋ መብራት ብልጭ አረገችው። አረ ይመችሽ። የሌላ ፍልቶ ነበረ። አሁን ብርድ ይልለታል። አረ ሌላም ገራሚ ዜና አለ ደግሞ